በፍጹም ይሄ ነገር በአካል ካልሆነ በስልክ የሚፈታ ነገር አይደለም ብላችሁ እዚህ ድረስ አክብራችሁ እኔ ትንሹ ልጃችሁን ስለመጣችሁ የኔ ጉዳይ ግድ ሰጥቷችሁ ስለመጣችሁ በእውነት በጣም አመሰግናለሁ። ነገር እየጦዘ ከሄደ ምን ይበጠሳል። ገናውን አንተ ይሄን ያህል መቆየት አለበት። ለፍቷል፣ ብዙ ሞክሯል፣ ለማስታረቅም እንትን ብሏል። በመሀልም ያው ያለው ነገር እንግዲህ እናታቸው ናት፣ ያው የእሱ እናት የእሷ እናት ናት። ግን ነገሩን እዚህ ጋር መጥቶ የእሱ እናት ስትይ የእሱ እናት አለች። ዋናው የጸባቸው ምክንያት እናታቸው ናት፣ የእሱ እናት ነችና ያሉበት ነገር ትንሽ ሰላም ሲሆኑ ትንሽ አሁን የሆነ ባለፈው ብለን አስታርቀናቸው ነበርና በገቡ በንጋታው ምናምን መጣች የሆነ ነገር። አሁን እሱም የእሷን ቃል ይሰማል ይመስለኛል። ስላለሽ ሁሉንም ነገር ታውቂያለሽ። ቆንጆ ነው አባባልሽ። እኔ የምለው ሚስትን ትወዳታለህ አትወዳትም? ሰላም ጤና ይስጥልኝ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ዛሬ ወደ እናንተ በአንድ ሀሳብ መጥቻለሁ። እንግዲህ እንደሚታወቀው ቤተሰቦች ማለት እኔ ከባለቤቴ ጋር ከተለያየው ቀን ጀምሮ ምንም አይነት ጤና የተሰማኝ እንዳልሆነ፣ ምንም ደስተኛ እንዳልሆንኩ ማለት እሷ ይሄን ቤት ጥላ ከወጣችበት ቀን ጀምሮ ውስጤ እንደተሰበረ እንዳለ ብዙዎቻችሁ ታውቃላችሁ። ያው በትላንቱም ከትላንት ወዲያውም ብዙ ቪዲዮዎችን ተመልክታችኋል። በጣም አዝኜ ብቻዬን ሳለቅስ ብቻዬን ስከፋ ሳዝን እንደነበር ታውቃላችሁ። ዛሬ ግን አንድ ትልቅ ነገር ለእናንተ ለውድ ቤተሰቦች ያስቤያለሁ። ምንድነው ካላችሁኝ ያው አባቶች ዛሬ ወደ እኔ ጋር ይመጣሉ። እነዚህ አባቶች እንግዲህ የብዙ ሰዎችን ትዳር ያቃኑ፣ የብዙ ሰዎችን ሕይወት ያስተካከሉ፣ በሕይወታቸውም በዘመናቸውም ብዙ ስራዎችን የሰሩ ትላልቅ አባቶች ናቸውና ያለብኝን ነገር ያው በጥቂቱም ቢሆን ሁሉንም አልነገርኳቸውም። ግን ያው ትዳሬ እንደፈረሰና ከባለቤቴ ጋር እንደተጣላው ብቻ ነው የነገርኳቸው እና እነሱ ደግሞ ያን ነገር ሲሰሙ እጅግ በጣም ደነገጡ። እኔ እንደውም በአካል ይመተው ወይ እንትን ብለው ሳይሆን ያሰብኩት በስልክ ቢቆጡልኝ ብዬ ነበር ለነሱ የነገርኳቸው። እነሱ ግን ልጄ በፍጹም እንደዚህማ አይደለም፣ ስርዓቱም አይፈቅድም፣ ያለህበት ድረስ እንመጣለን፣ ባለቤትህንም በቻልነው አቅም ወደ ቤትህ እንድትገባ እናደርጋለን ብለው ማለት ያንን ቃል ራሱ ስለተናገሩ ማለት ነው በጣም ደስተኛ ሆኛለሁ ዛሬ። እግዚአብሔር ይመስገን። እውነት ለካ በዘመናችን በቃ ሁል ጊዜ እኛ ወጣቶች ስንሆን በዙሪያችንም በከበቡን ሰዎች ሁሉም ሰው ወጣት ነውና ማለት እንደ አባት አይሆንም። በቃ ምንም ቢሆን አባት ነው። በጣም ነው ደስ ያለኝ። አበረታቱኝ። ከማበረታታትም ባለፈ ደግሞ በጣም ደስ ያለኝ ነገር ልንገራችሁ። አይዞ በቃ አሉኝ። ማለት እስካሁን አይዞ የሚለኝ ሰው አልነበረም። ታውቃላችሁ፣ እስካሁን አይዞ ልጄ ያለኝ ሰው የለም። በቃ ይሄ ትዳርን እናስተካከላለን የሚል የለም። አይታችሁ ከሆነ አቶ ዳንኤልም በመካከላችን ገብቶ እያደረገ ያለው ነገር እኛን ለማስታረቅ እሷ ቤት እንድትገባ ሳይሆን እሷ እንድትርቅ ነው ከኛ። በቃ ጭራሽ ጋፕ ፍጠሩ፣ ጊዜ ፍጠሩ፣ ጊዜ ይፈታዋል። ጊዜ ምን ይፈታዋል? ይኸው ጊዜ መራራቃችን የበለጠ እያራራቀን የበለጠ ያለያየን፣ እሷንም ወደ ሌላ ህይወት ውስጥ እየገባች በዛሬ ነፍሰ ጡር ናት። ብዙ ነገሮች አሉ። በእነዚህ ነገሮች ውስጥ ይሄ ነገር ደግሞ ህይወታችን ያበላሸዋል። ስለዚህ ዛሬ እነዚህ አባቶች በፍጹም ይሄ ስርዓቱ አይፈቅድም፣ መተን ነገሮችን እኛ እናስተካክላለን ሲሉኝ እንዴት ደስ እንዳለኝ በእውነት እግዚአብሔር ያክብርልኝ። በዚሁ አጋጣሚ በጣም ነው የማመሰግናችሁ። አንዳንዴ ለእውነት ሲቆም በቃ ሰው ልጅ አይኑ እያየ የሰው ልጅ ትዳር እንዲፈርስ አይፈልግም። በቃ መልካም ሰው እውነት እኔ የተሰበርኩት ማለት ስብራቴን ነው የማውቀው፣ ጉዳቴን ነው የማውቀው። ምን ያህል ነገሮችን ማለት ምን ያህል እንደሄዱብኝ ካሰብኳቸው ነገሮች እንዳለፉብኝ ህይወቴ ምን ያህል እንደተመሰቃቀለ ማውቀው እኔ ነኝ። በቃ በቤት ውስጥ ብቸኛ መሆን ራሱ በቂ ነው።
እንደምታውቁት እኔ በቃ እዚህ ቤት ውስጥ ከሷ ውጪ ማን አለ? ማንም። ስለዚህ አንድ ቀን እስቲ ያስቡት፣ አንድ ቀን እንኳን ሰው ልጅ ብቻውን ማደሩ ይከብደዋል። ከምንም በላይ ደግሞ የሚያስጨንቀኝ እሷ ደርሳለች፣ ነፍሰ ጡር ናት። በዚህ ደረጃ እዚህ ደረጃ ላይ ደርሳ ከኔ መራቋ ደግሞ ያስጨንቀኛል። ለምን ዛሬ ላይ ተስማምተን አንድ ላይ ካልሆነን ነገ ስትወልድ እንዴት ልሆን ነው? ነገ ስትወልድ እኔ እንዴት ልሆን ነው? እውነቴን ነው የምላችሁ። እኔ ተምሬያለሁ። በቃ እኔ ልጄን እንደ አባት ሆኜ ማሳደግ እፈልጋለሁ። እግዚአብሔር ፈቅዶ እንግዲህ ይሄንን ነገር እንዳደርግ ከፈቀደልኝ እኔ ካለፈው ጥፋቴ ተምሬያለሁ። ለምን ካላችሁኝ በቃ ማለት አንዳንድ ጊዜ ወጣትነት ከባድ ነው። እውነት ለመናገር አሁን እንደዚህ ወጣት ሆነን የምናደርጋቸው ነገሮች ዋጋ ያስከፍሉናል ብለን አናስብም። ግን እኔ አሁንም ዛሬም ቢሆን ነገም ቢሆን ተነጎዳም ቢሆን እሷን እዚህ ቤት ለማምጣት የማላደርጋቸው ነገሮች አይኖሩም። ሁሉ ነገሮችን እሷን እዚህ ለማምጣት እሞክራለሁ፣ በቻልኩት አቅም፣ በቻልኩት ሁኔታ፣ በእግዚአብሔር በፈቀደው። እግዚአብሔር ሲፈቅድ እንግዲህ እሷን ለቤቱ ያበቃታል ማለት ነው። ስለዚህ እኔ ብዙዎቻችሁ አቶ ዳንኤል ልክ ነው ብላችሁ ታስባላችሁ። ትናንት እንኳን አቶ ዳንኤል የእሷን ቻናል መልስላት ለማለት ነው እንጂ ጠራኝ። እስቲ ታረቁ፣ ቁጭ ብላችሁ አውሩ፣ ተግባቡ፣ አንቺ ቤትሽ ግቢ ብሎ አንድ ለደቂቃ እንኳን ሲቆጣ አልሰማሁትም፣ ወይ ሲናገራት አልሰማሁትም። እንዴ ይሄ ነው እንዴ ጉርብትና? ጉርብትና ይሄ አይደለም እኮ። ይሄ እኮ አይደለም እኮ ጉርብትና እኮ ሌላ እኮ ነው። ሌላ ዳይሜንሽን እኮ ነው። ሌላ አዲስ ነገር እኮ ነው። እንዴ ለምን ነገሮችን እንደማይሆን አድርገን እናስበዋለን? እንዴ እኔ እንግዲህ ለምሳሌ እኔ አንድ ጓደኛዬ ከባለቤቱ ቢለያይ ዋው በቃ አንተ ከሷ መራቅ ነው ያለብህ፣ ከሷ ራቅ፣ አንቺም ከሱ ራቂና ክፍተት ሲፈጠር ነው የሚሆነው። እንዴት ይባላል? እነዚህ እኮ አይሆንም እኮ። ቢቻል ታርቀን እንደው ሌላው ቢቀር ቤት ውስጥ ክፍል ብንለያይ ይሻለኛል። እሱስ ደግሞ ለምን ላይ ባልና ሚስት ጀርባ ለጀርባ እንኳን ቢሰጣጥ መልካም ነው? መልካም አይደለም። ግን እሱ ያደረገው ስለሷ እቃ ወይ ደግሞ የሆነ ነገር ምናምን፣ ይሄን ማሰብ ተገቢ አይደለም። እውነት ለመናገር ነው የምላችሁ። ስለዚህ ትናንት በጣም ነው የተቀየምኩት። እኔ በጣም ስለከፋኝ ነው ዛሬ ያነሳሁት። ምክንያቱም እኔ ትናንት ሲጠራኝ በቃ አላዛር አንተም ተው አንቺም ተይ የሚል ነበር ይመስለኝ። ግን እሱ ለምን ወሰርክ፣ ለምን እንደዚህ ያደረክ፣ ለምን እንዲህ ተፈጠረ፣ ይሄ ሪዝን ወይ ደግሞ በቃ ይሄ ምክንያት ይሆናል ብዬ በፍጹም አላምንበትም። እና ውድ ቤተሰቦች በቻልነው አቅም ዛሬ እንግዲህ አባቶች እስከሚመጡ ትንሽ ደቂቃ ላውራችሁ ብዬ ነው። እነሱ ሲመጡ እንግዲህ ያው ያለውን ነገር ያው እነሱ ያውቃሉ፣ ከኔ በላይ እነሱ ያውቃሉ ከብዙ ነገር። እና ደግሞ በዚህ ህይወት ማለት ያው ትልቁን ሚና የምወስደው እኔ ነኝ። ያው ለዚህ ህይወት መፍረስ ብዬ አስባለሁ። ግን ደግሞ ያው እኔም ያው ወጣትነት ሊሆን ይችላል ማለት ምን እንደዚህ እንዳደረገኝ ራሱ አላውቅም። ብቻ ግን ዛሬ እግዚአብሔር ፈቅዶ እኔን ከሷ ጋር ቢያገናኘኝ እኔ በቃ ዳግም ወደ ቤቷ ብትመለስ እኔ ሌላ ምንም ነገር አልፈልግም። የእውነት ነው የምላችሁ። እኔ ደስተኛ ነኝ ማለት ደስተኛ ነኝ ስላችሁ ዛሬ እነዚህ አባት እኔ ቤት መምጣታቸው ደስተኛ ነኝ። የአባትን ትልቁን ጥቅም አግኝቻለሁ ከእግዚአብሔር ጋር። እግዚአብሔር ያውቃል ሁሉ ነገር ይስተካከላል ብዬ ተስፋ አለኝ ከእግዚአብሔር ጋር። እነዚህን ፎቶዎች እያየው ከመተከዝ ከማዘን ወጥቼ በቤታችን ደስተኛ ሆነን ነገሮች የሚስተካከሉበትን ቀን በጉጉት የምጠብቅ ይሆናል። መጡ መሰለኝ።
ሰላም እንደምን አሉ? እንኳን ደህና መጣሁ። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ሰላም ናችሁ? እዚህ ድረስ ትመጣላችሁ ብዬ አላሰብኩም። አረፍ በሉ። እሺ ኑ አረፍ በሉ። በጣም ሁሉ ሰላም ነው። ደህና ናት። አረፍ በሉ። እሺ ልጅ ወይ እንዴት ነህ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ያው እንግዲህ እኔ እዚህ ትመጣላችሁ ብዬ አይደለም ያው በስልክ ስነግርህ አንተ እሳቸው ደግሞ በፍጹም ይሄ ነገር በአካል ካልሆነ በስልክ የሚፈታ ነገር አይደለም ብላችሁ እዚህ ድረስ አክብራችሁ እኔ ትንሹ ልጃችሁን ስለመጣችሁ የኔ ጉዳይ ግድ ሰጥቷችሁ ስለመጣችሁ በእውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ሰንበት ነው። በሰንበት ምድር ደግሞ የታመመን ጠይቅ፣ የታሰረን ሄደህ ጠይቅ፣ የተጣላን አስታርቅ አይደል? ስለሆነ እኛ ቀጥታ ወደዚህ መምጣት የፈለግነው በዚህ ምክንያት ነው። ለምን የተጣላ ማስታረቅ መልካም ነገር ከሌለ ባጭሩ ካልቀጩት አንድን ነገር እየጦዘ ከሄደ ምን ይሆናል? ይበጠሳል። ገና አሁን አንተ ይህን ያህል መቆየት አለበት። ምንድነው እየቋጨኸው እያጦስከው ሄድክ። ሶፍት ራሱ ጠቅልለህ በኃይል ከጠቀለልከው ተበጠሳልበጠስ። ግን ሶፍቷን እንድትላት ትበጨቃለች። አሁን መጦዝ ማለት መቆየት ማለት ተገቢ አይደለም። እሷንም እንጠራታለን፣ ጠይቃታለን። በተጨማሪ ልነግርህ የምፈልገው ምን ሆነ ድሮ ነው ቀደም ሲል ሁለት ወንድማማች ይጣላሉ። ተጣልተው ታረቃል በጣም አብጠው አስቸግረዋል። አንድ ደግሞ ሴት ለእግዚአብሔር ከኪዳነ ምሕረት ላልጸለየችው የለም ጸሎት ልጅ ስጠኝ ነው። መሃኖና እንግዲህ አንተ ትገዛላለች ነው። መሃኖና ካልሰጠኝ ስታጣ ለሰይጣን ጋቢ ተሳለች። ለሰይጣን ነው ጋቢ ተሳለችው። አሁን ሰይጣን ወዲያው ፈጸመላት። አረገዘች፣ ወለደች። ስለቷ ስለሰመረ ለንስሐ አባቷ ሄዳ ምን ትላለች? አባ አቤት አንድ ስለት ነበረኝ። የምን ስለት ልጄ አሉ። ለሰይጣን የተሳልኩት። ምን ብለሽ? ልጅ ከሰጠኝ ጋቢ እሰጥሃለሁ። አሁን ይህን ጋቢ ለማን ልስጥ አለች። ይህን አይነት ስለት መሳል ተገቢ አይደለም ብለው የሚገባውን ትምህርት ሰጧት። የማይሆን ስለት ለአምላክ አይሳልም። አሁን ለማንኛውም ከመጣሽ ጋቢውን ይዘሽዋል። አዎ ይኸው ይኸውልሽ፣ እዛ ቤተ ክርስቲያን ጉድሙ ስር ቁጭ ብለው ሽማግሌዎች እያስታረቁ ነው። ትመለሺና እርቅ አልፈልግም ብሎ የሚሸሸው ላይ ሄደሽ ስጪው። እሱ ነው ሰይጣን። ገብተዋል? እሱ ነው ሰይጣን አለበታ። መጀመሪያም እንዲጋጭ አድርጎታል። ከወንድሙ ጋር ተጣልቷል። ያ እንደነገርኩ ዘራፍ እምቢ አለና ታረቅ ቢሉት እምቢ ብሎ ሽማግሌዎቹን ያ ሊታረቅ የመጣውንም ወንድሙን ጥሎ ሸሸ፣ ሮጠ።
የዚህን ጊዜችን ጎሽ አገኘሁታለችና ነጠላዋን ይዛ ስትሮጥ ጋቢው ስትሮጥ ደረሰችበት። ስትደርስበት ያውልህ ምስህን አለችው። ወረወረችለት አይደለም? ስትወረውርለት ምንድን ነው አላት። ያው ያንተ ነው ብላ ኧረ የኔ ጋቢ አይደለም ያንተ ነው። ኧረ ምንም ይዤ አልሄድኩም ስለት የተሳልኩት ነው ለማለ ለኔ ያው ምክንያቱም ትነግረዋለች። ለሰይጣን ተሳልኩ መጨረሻ ላይ ሰጠኝ ሰይጣን። ሰውን ይቅር የማይል እርቅን የሚጠላ ሰይጣን ነው ይልና ደነገጠና ሰውየው ቶሎ እየሮጠ ተከትሎ እሱ ከሷ ጋር እሷንም ይዞ ሄደና ተደፍቶ ይቅር በሉኝ የምትሉኝ እናንተ ሽማግሌዎች እሰማዋለሁ ብሎ አለ። እና ሽማግሌዎች ከዛ በኋላ የሁለቱን ግራና ቀኝ ክርክር አይተው እናንተ በፈረዳችሁት እስማማለሁ ብሎ ስላመነበት ተስማማና ያም የስለቱ ጋቢ ለቤተ ክርስቲያኑ ለሚሆን ነገር ተደረገ። አንተም እርቅን እምቢ የምትል ከሆንክ ይህ ምሳሌ ነው። እስቲ አንተ ምን ትለዋለህ? ጥሩ ትምህርት ነው የተሰጠ። ትምህርት የማይገኝ ነው። ጥሩ ነው። ተጠቃሚ ከተገኘ ማለት ነው። ስለዚህ እርቅን የማይፈልግ የማን ወገን እንደሆነ እርቅን ተቀብሎ ይሻለ ሰው ደግሞ ከማን ወገን እንደሆነ መማር እንችላለን። በዚሁ ላይ እንግዲህ ያው ምሳሌ ተነግሮናል። እንዴት እምቢ ብሎ ሄዶ መጨረሻ ላይ እንዴት አድርጎ እንደተመለሰ ሰምተናል፣ አይተናል። እኛም እንዲያ እና ያው እርቅ የማይፈልግ ማን እንደሆነ እንግዲህ አውቀነዋል፣ ለይተነዋል። እርቅ ፈላጊ ደግሞ ከየት ወገን እንደሆነ አውቀናል። ስለዚህ አንተ ወጣት ላይ ያው ስህተት አለ፣ መሳሳት አለ። ያን ስህተት አርም። ብዙ ነገር አይተሃል። ከዛም በኋላ እግዚአብሔር ይመስገን። ሰላም ነው። ደህና ናችሁ? እግዚአብሔር ይመስገን። አባቴ እግዚአብሔር ይመስገን። ሰላም ነሽ? ሰላም፣ እግዚአብሔር ይመስገን። እና ብዙ ነገሮች እንዳየ ነው። እስካሁን ብዙ ትምህርት እንዳገኘ ነው። ምክንያቱም ብቸኝነት አደጋ ነው። አእምሮን ያበላሻል። ሀሳብን ወደ ሌላ ነገር ነው የሚለውጠው። ከዚህ ሁሉ አሁን ብዙ ትምህርት እንዳገኘ ነው እና እንደተጣጣትክ ነው። እሷንም ደግሞ እንዳንተው እንመክራታለን። ይህን ያህል ጊዜ መቆየት የለብህም ነበረ፣ ቆይተሃል። ያው አሁን እንግዲህ የሚሆነው ነገር ደግሞ አብረን እሷ ትምጣልንና ከሷ ጋር ደግሞ እንነጋገር። እዚህ ላይ ነግሬሃለሁ። አንድ ነገር ሲራራቅ ጎን ለጎን ብቸኝነት መጥፎነቱን ነገሩ። አዳምን ብቻውን ለምን አላስቀረውም? ብቻውን እንዳይሆን አስቦ ነው። ሚስት ማለት አካል ማለት ነው። የሰራው ግድፈት አለ፣ ስህተት አለ። በእርግጥ እግርና እግርም ይጋጫል፣ ይጣላል። ሳናስበው አይናችንን እንጠነቁላለን፣ ራሳችንን በራሳችን። ስለዚህ ያለውን ሁኔታ ያለምንም በንጹህ ልቦና ይቅር ማለት አንተ እሺ እንደምትለን አምነን ነው። እሷም በደንብ እንቀስቃታለን፣ እንቆጣታለን። ያው እሷም ቤት ለመሄድ አስበን ትራንስፖርት ዛሬ ዝግ ነው፣ መንገዱ ዝግትግት አለብን እንጂ ቀጥታ እዛው ለመሄድ እና ሁለታችሁም
ለፊት አስቀምጠው መነጋገር አስቤ ነበር። አሁንም እሷን በምን አይነት መንገድ እናገኛታለን? ያው እሷ ያው ጎረቤት ናት። የራስሽን አስታውቂያቸው። እሺ፣ ፍሬ ይባላለሁ። እኔ ጎረቤት ነኝ። ብዙ ጊዜ ባለቤት የነበረ ሲያስታርቃቸው ነገሮችን እንትን ሲል የነበረው እና ባለፈውም እንደዚሁ ስትሄድ መጥቶ እንዲያመጣለት ጠይቆት ነበረ። ካለው ነገር አንጻር ከነበራቸው ነገር ብዙ ለፍቷል እሱ እነሱን ለማገናኘት ነገሮች ሰላም እንዲያገኝ በጣም ብዙ ለፍቷል፣ ብዙ ሞክሯል። ለማስታረቅም እንትን ብሏል። በመሀልም ያው ያለው ነገር እንግዲህ እናታቸው ናት፣ ያው የእሱ እናት የእሷ እናት ናት። ግን ነገሩን እዚህ ጋር መጥቶ የእሱ እናት ስትይ የእሱ እናት አለች። ዋናው የጸባቸው ምክንያት እናታቸው ናት፣ የእሱ እናት ነች። እና ያሉበት ነገር ትንሽ ሰላም ሲሆኑ ትንሽ አሁን የሆነ ባለፈው ታር ብለን አስታርቀናቸው ነበር እና በገቡ በንጋታው ምናምን መጣች የሆነ ነገር። አሁን እሱም የእሷን ቃል ይሰማል ይመስለኛል። ልጅም አይደለም እናቱ የምትለውን ቃል ይሰማል። እናቱን ላለማጣት ሲል ለእናቱ በመሀል እንትን ይላል። እሷን ጋር ይመጣና እሺ ሲል እናቱ ደግሞ ምን እንደምትል እንደ ሰላም ይሆንና ተመልሶ ተቀይሮ ይመጣል። በቃ ቀን ደህና ነው ብሎ ማታ ሲሆን በቃ ተለያዩ ልጆቹ፣ ሌላ ታሪክ፣ አዲስ ጸብ ይፈጠራል። በቃ እሷ ከመጣች ያ ነገር እንዲቆም በጣም መክረነው ነበረ። ብዙ ነገር አድርገን ነበረ። ያ እንዳይሆን ነበር እንትን። አሁንም ይሄ በዛ ምክንያት ነው። እሷም በቃ መጨረሻ ላይ ከሚሰማው እንትን ሲላት ሲጎዳት እሷም ወጣች። አሁን አግኝተናት እኛ ጋር ናት ያለችው። እኛ ጋር አምጥተናታል። መታ ነበር እንደዚህ ሶሻል ሚዲያዋን የእሷን እንትን ብሎባት አላደረኩም ነው ያለው። እሷን በጣም እንትን ስላለባት ይሄንን እንዲያስተካክል አናግረነው ነበር። መታ ነበር እሷና አናግረነው ይሄ ነገር እንደዚህ ይስተካከላል ብሎናል። እንግዲህ እናንተ እንደ አባት ሽማግሌ ሆናችሁ ነው የመጣችሁት። እናመሰግናለን። በጣም የምንፈልገው ነገር ነው። እኛም በዚህ መንገድ እንዲሄድ ነበረ ስንጥር የነበረው። ነገሮች እንዲሆኑ ሰላም እንዲሆኑ። ያው ትዳር እንቅፋት አይጠፋውም፣ የታወቀ ነው። ግን ያን እንቅፋት ደግሞ ሁለቱ ተነጋግረው ሁለቱ ተመካክረው ካልሆነ አንዱን ይበልጣለሁ አንዱን ይበልጣለሁ ከተባለ የሚሆን አይደለም እና ሁለታችሁ ተነጋገሩ። የእናታችሁንም ነገር ቢሆን ተነጋግራችሁ እናንተ ፍቱት። ማራቅ ትችላላችሁ። ገደብ ሊኖረው ይገባል። ያ ደስተኛ ማያረጋችሁ ቤታችሁን የሚበጠብጥ ከሆነ ያንን ገደብ አበጁለትና እንደዚህ አድርጉ ተስተካከሉ ብለናቸው ነበር። እንግዲህ አሁን እሱ ደግሞ እስተካከላለሁ እያለ ነው ያለውን ነገር። እናንተም ልጅቷን እኛም ዝም ብለን አንሰጥም። እኛ አሁን በተለይ ዳኒ ባለቤቴ ማለት ነው እንደ አባትም እንደ ወንድምም እንደ ልጅም ነው እሷን እንትን እያላት ያለው። ምክንያቱም ብቻዋን መሆኗና ያለችበት እርግዝና ላይም ስለሆነች ያ ነገር በጣም እየጎዳት ነው ያለው። ጭንቀቱ አለ። ገና ለገና የሆነ ነገር ይፈጠራል የሚለው ነገር በጣም ውስጧ እንትን ነው። እምቢ ብላናለች። አሁን ራሱ በጣም በቃኛ እንትን እያልናት እየገፋናት ነው ያለ ነው እና ይሄንን በከፍተኛ እናንተ በትልቅ ነገር ይዛችሁት ነገ መጥፎ ደረጃ እንዳይደርስ ይቅርታውን ዛሬ ይቅር ብሎን ነገ ደግሞ ሌላ አዲስ የሚፈጥር ነገር እንዳይሆን በደንብ አድርጋችሁ ነገራችሁት። ካልሆነ እኛ ራሳችን እሷን ለማምጣት እንፈራለን። ካለው ነገር አንፃር ይዘናት ለማምጣት እንፈራለን። ምክንያቱም ሆት ነው፣ ቶሎ ይናደዳል እና አሁን ሰላም ነው ምናምን ፍቅር የለውም እንደነ ፍቅር አለው፣ በጣም ይወዳታል። እሷ ጋርም እንደዛው። ግን ደግሞ የሆነ እንዴት ነው እኩል ስለሆኑ ይሁን የሆነ አለ አይደለ ወጣትነታቸው በጣም እየፈተናቸው ያለ ይመስለኛል። በተለይ ደግሞ እሱ ከሚሰማው ነገር እሷ ጋር ሲመጣ ሰላም ይሆንና እናቱን ካገኘ በኋላ ግን ሌላ ሰው ነው የሚሆነው። በቃ በጣም ተቀይሮ ነው የሚመጣው። ተነጋግረው ያሳለፉት መልካም ነገር ሁሉ ይቀየርና ተቀይሮ በቃ ወይ ልምታሽ ይላታል ወይ በሚረባው በማይረባው ነገር ማታ ተስማምቶ የነበረውን ነገር ጧት ሊያፈርስ ይችላል። እና ይሄን ነገር ሶስተኛ ወገን የሚባለውን ነገር ማውጣት አለበት። ትዳር ይዞ እስከመጣ ድረስ ህይወት ነው። እዚህ ጋር ብዙ ነገር ዛሬን ካላለፉ ነገ መድረስ አይቻልም። ስለዚህ እሱ የእናቱን ነገር አውጥቶ በስነ ስርዓት ወደ ትዳሬ ቤቴ ሚስቴ ነገ ደግሞ ልጅ ይመጣል ልጆቼ ብሎ ልጄ ብሎ ወደ ቤቱ ነው ማድላት ያለበት።
ይሄ ማለት እናቱን አይጠይቅ እንደዚህ ያደርግ አይደለም። ማድረግ ባለበት መንገድ ውጭ ወጥቶ ማግኘት ካለበት ወጥቶ አናግሮ እንደዚህ ነው እናቴ እንደዚህ ነገ ደግሞ ሌላ ነገር ነው። ሰላም እኮ ይመጣል። ልጅ ሲመጣ ደግሞ ሌላ መጓጋት ይመጣል። ይሄ ነገር ይቅር፣ ይሄ ሰላም እውነትም ይሄ ለካ እኔ አጥፍቼ ነበር ብላ እሷ እንድትመጣ ነው ማድረግ ያለባቸው። እነሱ እስከተዋደዱ ድረስ እሷ የራሷን መጥፎ ጎን ካላትም ያንን ነገር ትታ በእነሱ ፍቅር ተማርካ ይቅር በሉኝ ብላ መታ ጥሩ ነገር ላይ እንዲሆኑ በቃ እናትየው ጥሩ ነገር ላይ እንትን እንዲሉ ነው የምንፈልገውና ያንን ነገር በስነ ስርዓት በቃ የውሳኔ ሰው መሆን አለበት እሱ። ደግመን እኛም በጣም እየደከመን እየሰለቸን መጣ። እንደገና ስጋት ውስጥ እንገባለን። በቃ ሰላም ነው ብለን ትተን ከሄድን በኋላ ልጅቷ የሆነ ነገር ሆንኩ ስትል ኧረ ይሄ ነገር እኛ አስገብተናት ልጅቷ የሆነ ነገር ማን ነው ተጠያቂ የሚሆነው? ግቡ እያላችሁ ተው እያላችሁ አስገብቷቻት ነው እንባለው። እኛ ከምንሰማው ከምናየው ነገር አንፃር ማለት ነው። ያ ነገር እንዳይፈጠር በደንብ አርጋችሁ እሱን መከራችሁ በደንብ ገስጻችሁ አስተካክላችሁ እንትን ካላችሁልን ይቅርታውን ተቀብለን እናመጣታለን። አሁን የአጋጣሚ ባለቤቴም ስራ ስለሆነ ነው፣ ለዛ ነው የመጣሁት። በጣም ጥሩ ነው። እኔ ትላለሽ ሁሉንም ነገር ታውቂያለሽ። ቆንጆ ነው አባባልሽ። እኔ የምለው ሚስትን ትወዳታለህ አትወዳትም? መልስ ስጠኝ። እኔማ እወዳታለሁ። እናትህንም ትወዳለህ? እወዳታለሁ። አንድ የድሮ ዘፋኝ ነው አቀንቃኝ ልበለው ሲዘፍን እንኳን ጎረቤት ተጣልቶ እንደዚህ እንኳን ጎረቤቴ እናቱ እየመከሩ ምናምን እናቴም ብትሆን ለእኔ ከተስማማች አልፈታም ሚስቴን አለ። አንተ ሚስትህ ማለት አካልህ ናት። ሴት ልጅ ደግሞ አትመታም። ለሴት ልጅ ክብር ነው። እናትህን መምታት ማለት ነው በመነጋገር መፍታት ማለት። ተነጋግረዋችሁ መፍታቱ ትልቅ ነገር ነው። ከግጭት ምን ይገኛል? አሁን በኢትዮጵያ ግጭት ከሶማሌ ጋር አድርጎ ያ ሁሉ ህዝብ አልቆ ያ ሁሉ የማይታረቅ የለም። ታረቅ። ሰው እኮ የአባቱን ገዳይ ይታረቃል። የአባቱን ገዳይ። እናንተ ደግሞ ይህ እንተፎንቴ በማይረባ እናቴ እንዲያለችኝ ወይም ያንን ቋጥረ ይሄ ነው ወይ እርግጠኛ ነው ወይ ብለህ ማጣራትና ማወቅ አለብህ። አንድ ምን አደረገች ነው? ከቤት ወጥታ እንደዚህ ያደረገች አይደለም። ይሄው እንደዚህ ነው ወይ ዱቄት ታባክናለች ወይ ዘይት ትጨርሳለች የሆነ ነገር ነው። በቃ በኢኮኖሚ ነገር ነው ወይንም ገላመጠችኝ ነው ምንድን ነው? ይሄ አንተ ትዳር ከያዝክበት ቀን ጀምሮ ከሚስት ጋር ነው እንጂ ቤተሰብ ጋር የምትሄዱት። አንድ ፋሲካ ሲመጣ ለእናትህ ያክፋይ፣ እናቷ ካሉ ለእናትየው ያክፋይ። በዓል በመጣ ጊዜ ነው መቀራረብ እንዲህ ያጋጫል። እንዲህ ሄድክም እየራቀ እንደዚህ ይሄዳል። በመካከላዊ ነው ሰው መቅረብም እንትን ማለት። አንተም እናትህ ጋር አለቅጥ መቅረብ እንዲህ ያጋጫል። አሁን የሚያደርጉት እንዲህ ያጋጫ። ስለዚህ እንዲህ በተስተካከለ ኬርክ አትጋጭ፣ አንድ መስመር ነው። ስለዚህ አንተ ባለፈው ሰምተናል፣ ቡና የደፋህባት ፊቷ ቢመለጥ ምንድን ነው? በቅሎ ለምሳሌ በቅሎ ይፈረስ። የድሮ ሰው ፈሪሱ ሲያጌጥ ራሱ እሱ እንዳጌጠ፣ ሚስት ስታጌጥ አንተ እንዳጌጥክ ነው። የማናት ሚስት እንዴት ለበሰች? የማናት ሚስት እንዲህ ፊቷ የተጠበሰው ተብሎ ሲባል ደስ ይልሃል? ንገረኝ፣ ይህንን መልስልኝ እንጂ። አይ
ተናገር፣ ከወድህ አውጣና በምን ምክንያት ነው? እናትን አውጣና ተናገር። ሆድህ ያለውን አውጣው። በድላህም ከሆነ አሁን እሷ እርጉዝ ሴት ይላል ትንሽ ፊደል ሲናገሩ ይሆን ሲያረግዙ ያነጫነጫቸዋል፣ ሌላ ነገር ይላቸዋል። እንደገና ከዛ በኋላ ደስተኛ ካልሆኑ ደስተኛ የሆነ ልጅ ማትወልድ ጤናማ ልጅ እንድትወልድ ራሱ አንተ ባለቤት ማስደሰት ነው ያለብህ። ይህንን ሌላ ራሱ እንኳን ሌላ ችግር ቢኖርብህ እንኳን ችግርህን ችለህ ሚስትህን ማስደሰት ነው ያለብህ ነው እኔ የምልህ። እና ችግር ካለብህ ተናገር፣ እሷንም እንጠይቃታለን። እኔ ችግር ኖሮብኝ ምናምን አይደለም። ምን መሰላችሁ፣ በቃ እዚህ ከገባው በኋላ እሷ በቃ ሁሌ አስጠላኸኝ ምናምን ነው የምትለኝ አንተ። አዎ። እና ኦልሬዲ አሁን 5ኛ ወር ሆነ እኔና እሷ አብረን ተኝተን አናውቅም፣ እውነት ለመናገር ማለት ነው። ማለት መተኛት ስል ሌላ ነገር እንትን ብዬ ሳይሆን ያው ነፍሰ ጡር ናት አውቃለሁ፣ ግን ኖርማሊ ባልና ሚስት መቼስ አብሮ አንድ አልጋ ላይ መተኛት አለበት። እና ከሆነ ጊዜ በኋላ በቃ ፈጽሞ ጠላችኝ ማለት ነው። አልፈልግ በቃ የሆነ ትሸተኛለህ ትለኛለች፣ በቃ ጠረን ያስጠላኛል ትለኛለች፣ በቃ አትንካኝ አትቅረበኝ ትለኛለች። ያ ነገር በቃ እኔን እያበሳጨኝ መጣ። ከዛ ባለፈ ያው ከእናቴ ጋር ያው ይጋጫሉ በተለያየ ሁኔታ። ከእናቴ ጋር ማለት ነው። ቤት ናቸው እናትህ? አሁን ሄዳለች፣ ሐዋሳ ነው ያለችው። ከአንተ ጋር ነበር የሚኖሩት እዚህ? ለሕክምና መታ ነበር እና ለሕክምና ያው ጉዳዩ የተጀመረው እዚህ አይደለም፣ ሐዋሳ ነው የተጀመረው። እንዳጋጣሚ የሆነ ፕሮግራም እናርግ ተብሎ ፕሮግራሙን ለማድረግ ሲሉ ተነሽና ምግብ ስሪ ምናምን ምን ያስተኛሻል ምናምን ብቻ በዛ ነው የተጋጩት ከእናቴ ጋር። ከዛ ያው ለሕክምና እሷም እዚህ መጣች። እሷንም ለመጠየቅ በተደጋጋሚ ባይዘው ይቅርታ ጠይቃታለች። እናቴ ባለቤቴ ግን ምን መሰለክ በቃ አንዴ ነገሮች ስለተበላሹ ሁለቱ መጣጣም አልቻሉም። ቢታረቁም ምንም ማለት ታርቀው አልታረቁም፣ ግን የሆነ በቃ ሰላም እሷን ቤት ብትሆንም በቃ በተነሱ በወጡ በገቡ ቁጥር ጸብ አይጠፋም ሁለቱ ጋር። በቃ የአፍ ንግግር አለ ምናምን ብዙ ነገሮች ተደራርገዋል እነሱ። ግን ደግሞ ወደ እኔ ስትመጡ እኔ መጀመሪያ የእናቴም የእሷም አይደለም። እኔ እናቴ እዚህ ተቀምጣ ታከማት ይር ነው መቼስ አንድ ልጇ ያለ እኔ ልጇ ያለው ሌላ ሰው ጋር ሄዳ ያ ነገር እንዳይፈጠር ብዬ እሺ በቃ ትንሽ ጊዜ እንታገስ ምናምን እያልኩኝ ከባለቤቴ ጋር በተደጋጋሚ ስነግራት ነበር። ትንሽ ጊዜ እንታገስ፣ ይሄ ጊዜ እኮ ያልፋል ምናምን እያልኩኝ ማለት ነው። ከዛ በኋላ ግን የተፈጠረው ነገር እኛ እንዳሰብነውም አይደለም። ጭራሽ እኛ እንዳሰብነው አልመጣም። ሁለቱ በጣም መቃረን ጀመሩ። አሁን ኦልሬዲ ዛሬ አሁን ላይ ደረሱት። ኦልሬዲ በጣም ተናንቀው ስድብ እየተሰዳደቡ ነው ሁለቱ ማለት ነው። በዚህ ደረጃ ደርሰዋል። በቃ ባለቤቴም ሰርባታለች፣ እናቴም ሰርባታለች። ምንም በቃ አሁን አይደማመጡም። ግን እኔ እሱ ነገር በቃ በእኔ አይምሮ ላይ የሚፈጥረው ነገር አለ። አሁን ባለቤቴ የምትለው እሷ ከህይወታችን ትውጣ ነው። እናቴ ደግሞ መጥቼ እጠይቅሃለሁ ልጄ ነህ አንተ መጥቼ ማልጠይቅበት ለምንድን ነው ማልጠይቅህ ነው። እሷ ደግሞ አልፈልግህም ነው። ያ ነገር ነው ማግባባት የከበደ። አሁን ምረጥ ነው ወይ ከእናትህ ወይ ከእኔ ምረጥ እያለች ነው። ይሄ ነገር ደግሞ እኔን እያስጨነቀኝ ነው። ከሚስት በላይ እናትህም ወልደው ሰጥተዋል። ከሚስት በላይ የሚሆን ነገር የለም። እናትህም ይሄ ከሆነ እስቲ በቅርብ የምንሄድ ከሆነ እስቲ የሆነ መላ ፈልገን ወደዛም ወይ ሄደን እንቆጣ። ምክንያቱም ማወቅ ይገባናል። አንድ ሁለተኛ ደግሞ ባለቤትህ እናትህን መስደብ አትችልም። እናቷ ናቸው። ባለቤትህ ያንተ እናት የእሷም እናት ናቸው። የባለቤትህ እናት ለአንተም እናት ናቸው። በዛ ነው መታየት ያለበት እንጂ የአብሌዘር ወይንም የከበደ ወይ እንትና እናት የማንም እናት ናት። ስለዚህ እሷን መቆጣት ትችላለህ ለብቻዋ። ሰው ፊት መሳደብ መጥፎ ነው። ምክርም ከሆነ ለብቻ መምከር።
እናትን እንትን የሚሏት ከሆነ እናትን ለምን ባለቤቴ ለምን እንዴት ያለሽ እናቴ አሁን ነገ ልጅ ስታመጣ የልጅ ልጅሽን መሳም አይደለም ወይ አንቺ ፍላጎትሽ? አግባና ውለድ አልነበረም ወይ ድሮ የምትይኝ? ታዲያ አግብቼ አሁን ለምን እንደዚህ ትሆኛለሽ ብለህ አግባና ውለድ ዘርህን ልይ እያሉ አልነበር እንዴ? አላሉ? ታዲያ አሁን ልጅ ሲመጣ አውቀው ነው አይደለም። ስለዚህ ሚስትህን ተቆጣ ስልህ መምከር ነው ያለብህ። በበለጠ አንቺ እህቴ ማናልሽኝ ስምሽ ፍሬወይና። እንግዲህ ሁለቱንም እሱን ትብለናል፣ እሷን ገስጣታለን፣ ቆጣታለን። እግዚአብሔር እንዲልልን እንዲታረቁልን ጥራለን። እኛም የምንፈልገው እሱ ነው ከዋናው ያለው ነገር። እሱም ደግሞ ትዳር ሲሆን ያው ሰው ከእናት አባቱን ጥሎ ትዳሩን መርጦ ነው የሚመጣው። ስለዚህ እሱም ትዳሩን መርጦ ትዳሩ ላይ ነው ፎከስ ማድረግ ያለበት። በቃ እናቴ የሚለውን ነገር ማቆም አለበት። እሱ እልሁን ይተው። በቃ ዋናው ቁም ነገሩ እሷም የምትለው ይህንን ያድርግ ነው። ይህንን ከሆነ እኛም አሁን በኮንፊደንስ ነይ ብዬ እንድላት እሷን ይዤ እንድመጣ ይህንን ነገር ነው በቃ አረጋግጣችሁ እንድትነግሩኝ የምፈልገው። ይህንን ነገር እንዲያውቁ ቤቱን ትዳሩን እንዲወድ ነው የምንፈልገው። እኛ እንዲጣሉ አንፈልግም። በጣም ረጅም ጊዜ ታግለናል። እነሱ ሰላም ሆነው አሁን በዚህ ሰዓት ሰው የሚያስታርቅም ሰው የለም። እንደው ምን አገባን ነው የሚባለው። ነገር ግን ያሉበት ሁኔታ ገና ልጆችም ስለሆኑ ትዳርን በደንብ አላዩትም። ሰው አሁን ፊልም ላይ እንደሚያየው የሆነ ነገር ላይ እንደሚያየው ነው የሚመስለው። ትዳር ውስጡ ሲገባ ብዙ ነገር አለው እና ያንን ነገር ሁለቱ ተቻችለው ተማምነው ተነጋግረው ተወያይተው ነው ማድረግ ያለባቸው እና ያንን ነገር እንዲያደርጉ ሰላማቸውን ወደ ቤታቸው እንዲያመጡ ነው የምንፈልገው። እኛ አናግራታለሁ፣ እናንተ በዚህ በኩል አናግሩትና እኔ ችግር የለውም አናግሬ እንትን እላለሁ። ያው አንቺ ሀሳብሽን ገልጸሻል። ያለውን ችግር ሁሉ እንደ ጉርብትና የሰማሽውን ያየሽውን ነገር አሳውቀሻል። እሱም ደግሞ ይህን ነገር እንግዲህ መቼም ሰው ሆኖ ማይጋጭ የለም። ጉልቻ እና ጉልቻ እንኳን ይጋጫልና ጊዜው የነሱ ጊዜ ገና እንግዲህ የወጣትነት ጊዜ ስለሆነ ምንም ነገር ስላላዩ ችግርን ስላልቀመሱ ገና ልጆች ስለሆኑ ወልዶ ስላልሳሙ ወልዶ ቢስሙ ኖሮ እንደዚህ ሆነ። እናትየዋን ብትሆን ኖሮ እሱ እናት እቺ ባለቤቱ ወልዳ እኮ ወደ እሷ ነው የምትጥለው። ልጆቹ ወደዛ ነው እኮ የሚሄዱ። ነገቷ ዛሬ እንደዚህ የምትጣላው እንዲህ እንዳላይሽ ብላ የምትለው እናትን ወይ ልጆችን ብላ ሰብስባ የምትይዝ እሷ ናት። እሱም ደግሞ ግንዛቤ ውስጥ አስገብቶ እማዬ እንደዚህ መሆን የለበትም እኮ ነገ ጠዋት እኮ አንቺ እናታችን ሁላችን እናት ሆነሽ እንዴት እኛም መምከር ሲገባሽ እንዴት ያደርጋል? ከአንቺ የማይጠበቅ ነው ይሄ ነገር እና እባክሽ ተይ። እኔ እንደምትወጂኝ እሷን ወደጂ። ለትዳር ያበቃሽ አንቺ ነሽ። ለትዳር ያበቃሽ አንቺ ነሽ። ወልደሽ ልጆችን ሳላይ እንዴት እያልሽ አልነበረም? ዛሬን ለምን አዲስ ነገር መጣ? ከነምኑ ነው እንግዲህ መቻል አለብሽ። ችግሩንም የመጣውን ችግር መጋፈጥ ይኖርብሽ። እኛ ልጆች ነን፣ ነገ ጠዋት የምንመለስ ሰዎች ነን እና ስለች እቺን ባለቤት ወልዳ ለአንቺ ነው የምታስረክበው። እኛ ወደ ስራችን ነው የምንሮጠው፣ እሷም ወደ ስራ፣ እኛም ወደ ስራችን ነው። አንቺ ነሽ ቁጭ ብለሽ ያለሽ የልጅ የምታሳድግ አንቺ ነሽ። እንድታውቂ ለምን እንዴት ትሆኛለሽ ነው እናቱ መገሰጥ አለበት። ምንም በእናት ቢሆኑ ያጠፋሉ። ልክ ነው፣ ይሰማል። ድሮ ሰው እኮ ቁጣ አለ፣ ብዙ ነገሮች አሉ። አይቻልም አሻፈረኝ ብሎ ነገር አለ፣ ይሄ ሁሉ አለ። ያን ሁሉ እሳቸው ትዕግስት አድርጎ ዛሬ ጊዜው እንደዛ አይደለም፣ ጊዜ ተለውጧል። ዛሬ ልጆች ናቸው ራሳቸውን በራሳቸው ዛሬ ትዳር የመሰረቷል። ቤተሰብ ሳውቅ ይወቁልን። ድሮ ከሌሊ ተብሎ ተፈልጎ አይደል ጋብቻ የሚፈጸመው? አባት እናት የመረጡ ነው እንጂ የሚያገባው
በራሱ ጊዜ ማግባት አለ እንደ ድሮ የለም። ዛሬ ግን ጊዜ ሁሉ ተለውጦ ልጆች ራሳቸውን በራሳቸው የዳሩ ይወቁልን መርቁልን ነው ዛሬ የመጣው። ስለዚህ አንተም አባዬ ይህንን በአንተ ውስጥ ያለው አንተ ወዲ ውስጥ ያለው ችግር አውጥተህ ከዛሬ ቀን ጀምሮ አውጥተህ አዲስ ነገር አስገባ። ያን የነበረውን ክፉ ነገር አውጣ። ከአይምሮም ከሆድህም ከልብህም ያለውን በሙሉ በአይን ላለው ሁሉ አስወግድ። ከዛ በኋላ ንጹህ ሰው ንጹህ ሆነ መገኘት አለ። ንጹህ ሆነ እኛ ካልተጓል በምክንያት እንትን ካል የጌጠዋት የትዳር ፈርስ እኮ የት ነው የሚገደው? ልጆች ይበተናል፣ አንተም ትበደላለህ፣ እሷም ትበደላለች። ጎዳና መውጣት አለ። ዛሬ ጎዳና ላይ ወጥተው ደግሞ ምን ይገኛል? በአሁኑ ሰዓት ከሌክ እንዲሆነ ስም ነው ማለት ስም ነው። ውጭ ለምጠብ ከሌኮ እንዲሆነ ከምስጣልቶ ተፋቶ እንዲሆነ የምን አስታራቂ የለም። እና እነዚህ ሰው ጎድተዋል ሲመልሳቸው ብሎ ምን ሽማግሌ በአሁኑ ሰዓት ያለቀበት ጊዜ ላይ ነው። እና ወደፊት ሽማግሌ የምትሆኑ እናንተ ናቸው። እሷም አንተ ተተኪ የምትሆኑ እናንተ ናቸው። ስለዚህ እኛም ይህን ነገር እንግዲህ ለእናንተ ሳናስረክም ማለፍ ደግሞ ጥሩም ስለማይመጣ እኛ የምንለውን ተከተሉና ሀሳባችንን ውሰዱና ለሌላ ትምህርት አላዛር ተቀብለሃል። ተቀብለው ለመጣላት ምን ያህል ጊዜ ፈጀባችሁ? ወዲያውኑ እሷን ለማግኘት ምን ያህል ጊዜ እንደፈጀብህ ታውቃለህ? በፍቅረኝነት ለማስያዝ አብራችሁ እንትን ለማለት ምን ያህል ጊዜ ፈጀ? ማፍረስና መገንባት በጣም አስቸጋሪ። አፈንግጩ ማለት ቀላል፣ ግን ተስማምቶ መገንባቱ ትልቅ ነገር። ፍቅር ያጠፋውን ጊዜ በትንሹ ነገር ባለቤትህን አታስቀይም። መለስ በል። እናትን እማዬ የሚሆን ይሄ አግባባለሽ እኔ አንቺን አስደሳትኩ ብዬ ስል አንቺ እንዴት እንደዚህ ታደርጊያለሽ? ስህተት ካለባት ቻያት። ሰው ከወደዱ እኔን ትወጂኛለሽ ስትላቸው አዎ እኔን ወደድሽ ማለት እሷ ወደድሽ ነው። ሚስቴን ስጠይብኝ እኔ እጠላሻለሁ፣ እኔ ደስ የሚለኝ መሰለሽ እንዲህ ብለህ እናትህ ነገራቸው እና አንቺ እህቴ ሂጂና አንቺልኝ እባክሽ ደውልላትና ትምጣ፣ ይዣት እመጣለች። ያው ትንሽ ሊቆዩ ይችላሉ። ያው እንጠብቃለን ብዬ ተስፋ አደርጋለሁ። ስለመጣችሁ ከምንም በላይ አመሰግናለሁ። እኔ ነገሮችን ሁሉ ለማስተካከል ዝግጁ ነኝ። ሁሉ ነገር አስተካከለ። ጥፋትህን አምነህበታል። ጥፋታችን ስትመጣ ቪዲዮን የምናስጀምረው ይሆናል። እስከዛ